በመካከለኛው ምስራቅና የኢትዮጵያ ቀጠና በሆነው የአፍሪካው ቀንድ አዲስ ኃይል አሰላለፍ እየመጣ ነው። በቀጠናው ወታደራዊ ጡንቻን የማፈርጠሙ የፉክክር ሂደት እየተጋጋለ ነው። Ethiopia, Africa's second most populous nation, has been landlocked since Eritrea's independence in 1993. በአፍሪካው ቀንድ ምን እየሆነ ነው? ጂኦፖለቲካው ሌላ መልክና ቅርጽን እየያዘ ነው። እስራኤል በሶማሊያ፣ ቱርክ በሶማሊላንድ አድፍጠው እየተያዩ ነው። ግብጽ ኤርትራን፣ ጅቡቲንና ሶማሊያን በማስተባበርና በመጠቀም ኢትዮጵያን በከበባ ስጋት ውስጥ ለመክተት ላይታች እያለች ትገኛለች። የሳውዲና የተባበሩት አረብ ኤምሬትስ ፍትጊያ ከየመን አልፎ ወደ ሶማሊያና ሶማሊላንድም እየገባ ነው። ከሳምንታት በፊት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያ ሪያድ የነበሩ ሲሆን አሁን ደግሞ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በአፋጣኝ ሪያድ ተገኙ ተብለዋል። ኢትዮጵያና ኤርትራም በቀጠለው የፖለቲካ ኩርፊያና ውጥረት ውስጥ ይገኛሉ። ግብጽም የሁለቱን ሀገራት ልዩነት አስፍታ ለመጠቀም ላይታች እያለች ትገኛለች። ነገሮች ተገለባብጠዋል። በ7 ዓመታት ጊዜ ውስጥ ብዙ ነገር ሌላ መልክ ይዟል። ወዳጅ ጠላት፣ ጠላትም ወዳጅ የሆነባቸው 7 እና 8 ዓመታት ታይተዋል። እስኪ ነገሮችን በትውስታ ጥቂት እንቃኝና ወደ ዋናው ነገር እንመለስ። መሃል ፒያሳ ላይ እጅግ ድንቅ አፓርትመንት ለሽያጭ ቀረበ። የአማና ትሬዲንግ እህት ኩባንያ ከሆነው ሜሪት ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችም ለሽያጭ አቀረብንላችሁ። ባለ 1 መኝታ ከ500,000 ጀምሮ፣ ባለ 2 መኝታ ከ840,000 ጀምሮ፣ ባለ 3 መኝታ ከ1.2 ሚሊዮን ብር በ10% ቅድመ ክፍያና ከረጅም ጊዜ የባንክ ብድር ጋር አቀረብንላችሁ። ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ የተዘጋጀ ሲሆን ባሉበት ሆኖ በዲኤችኤል ይጨርሱ። አሁኑን ይደውሉ። ለበለጠ መረጃ 0971 99171። ከሁለት አስርት ዓመታት የፖለቲካ ኩርፊያና ውጥረት በኋላ ኢትዮጵያና ኤርትራ የሰላም ስምምነት የተፈራረሙት በሳውዲ አረቢያ ነበር። An historic event. The peace deal between Ethiopia and Eritrea was the second major step in peace talks between the once warring neighbors. በሌላ አቅጣጫ ደግሞ ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ ተገቢና መልካምን ስራ ሰራችሁ በሚል የተባበሩት አረብ ኤምሬት ለሁለቱም መሪዎች ማለትም ለጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ ሜዳሊያ ያበረከተችበትም ጊዜ የሚታወስ ነው። ይህ የሆነው ከ7 ዓመታት በፊት ነው። ዛሬ ሳውዲና የተባበሩት አረብ ኤምሬትስ እንደዚሁም ኢትዮጵያና ኤርትራ በሌላ የእርስ በርስ ውጥረት ውስጥ ይገኛሉ። የጊዜው ኢትዮጵያና ኤርትራ አስታራቂዎች ሳውዲና የተባበሩት አረብ ኤምሬትስ ዛሬ ጸብ ላይ ናቸው። Saudi Arabia has carried out airstrikes on the Yemeni port city of Mukalla, citing the arrival of a weapons shipment allegedly destined for a separatist force backed by the United Arab Emirates. ከዚያ ቀደም ብሎ በየመን የፈነዳውን ጦርነት ለመቆጣጠር በሚል ሳውዲ አረብና የአፍሪካ ሀገራትን በማስተባበር በየመን አማጽያን ላይ ስትዘምት የተባበሩት አረብ ኤምሬትስ ሳውዲን ደግፋ ወታደሮችን በመላክ ሳይቀር አብራ የዘመተችበት ጊዜም እንደዚሁ የሚታወስ ነው። በጊዜው ከሳውዲ ጎን ሆነው ግብጽ፣ ሞሮኮ፣ ዮርዳኖስና ሱዳን ወታደር ሲያዋጡ ጅቡቲ፣ ኤርትራና ሶማሊያ ደግሞ የአየር ክልላቸውን የፈቀዱበት ሁኔታ ታይቷል። ይህ የሆነው እንደ አውሮፓውያን አቆጣጠር በ2015 የዛሬ 10 ዓመት አካባቢ ነው። አሁን ነገሮች ተቀያይረዋል። ኢትዮጵያና ኤርትራ በእጃችሁ ይሄ ነው በርቱ የተባሉበት የጊዜው የአጭር ጊዜ ወዳጅነት ጊዜ አክትሞ ከባድ የፖለቲካ ኩርፊያ ውስጥ ገብተዋል። የዛሬ 7 ዓመት በኢትዮ ኤርትራ ሰላም ማውረድ ደስ ብሎናል በማለት የሁለቱን ሀገራት መሪዎች ጠርተው ያመሰገኑትና ያፈራረሙት ሳውዲ አረቢያና የተባበሩት አረብ ኤምሬትስም ለጸብ የሚጋበዙ ሀገራት ሆነው አርፈዋል። ጠላቱ ወዳጅ፣ ወዳጁም ጠላት እየሆነ ዓለም በተገለባባጭ የፖለቲካ ጉዞ እንደቀጠለች ትገኛለች። ሁለቱ ሀገራት እርስ በርሳቸው ከሚያደርጉት ሀያል የመሆን ፍትጊያ ባሻገር ሌሎች ሀገራትም ከጎናቸው ለማሰለፍ እየሄዱበት ያለው ርቀትም የምስራቅ አፍሪካንና የአፍሪካውን ቀንድ በአዲስ ቀጠናዊ ኃይል አሰላለፍ ውስጥ እየከተተው ይገኛል። ሳውዲ አረቢያና የተባበሩት አረብ ኤምሬትስ የሀያልነት ፉክክር ላይ ናቸው። ለዓመታት በተገነባ የፔትሮ ዶላር ኢኮኖሚ ሁለቱም ሀገራት ምን እናድርግ እያሉ ይገኛሉ። በዚሁ የተትረፈረፈው ገንዘብ በአረብ በረሃ ላይ የተገነቡት ሰማይ ጠቀስ ፎቆች፣ ሞሎች፣ የተንጣለሉ መንገዶች፣ ባቡሮች፣ የነዳጅ ቱቦዎች፣ ቅንጡ ከተሞች አልበቃ ብለው ሁለቱም ሀገራት መጋዘኖቻቸውን ያጣበቡ የጦር መሳሪያዎችን በመሸመት ይታወቃሉ። This is one of the biggest and tallest buildings in the world. Ladies and gentlemen, Dubai, known for its breathtaking skyscrapers, groundbreaking innovation, and relentless pursuit of the extraordinary. ለተባበሩት አረብ ኤምሬትስም ሆነ ለሳውዲ አረቢያ
ዋነኛ የጦር መሳሪያ አቅራቢ የሆነችው ሀገር አሜሪካ ናት። ብልጡ ትራምፕ የዛሬ 7 ወር ወደ ሳውዲ በማምራት የነዳጅ ገንዘባችሁ ዝም ብሎ የባንክ ካዝና ከሚያሞቅ ለምን አሜሪካ ወስዳችሁ በኢንቨስትመንት መልኩ አታፈሱትም ሲሉ ጠየቁ። በእርግጥም የጠየቁትንም የሳውዲ ባለስልጣናት ምንም ሳያቅማሙ እሺ ብለው ተቀበሉ። በዚህ የዛሬ 7 ወር በተደረገው የሳውዲ አሜሪካ ስምምነትን መሰረት ሳውዲ ካዝና ካጨናነቀው ረብጣ ዶላር ውስጥ 600 ሚሊዮን የሚሆነውን ገንዘብ በአሜሪካ ኢንቨስት ለማድረግ ተስማማች። ትራምፕም ደስ አላቸው። President Trump announces a $600 billion investment in the US from Saudi Arabia. ትራምፕ ይህን ስምምነት ከሳውዲ አረቢያ ጋር የፈጸሙት የዛሬ 7 ወር ሲሆን ከዚህም ተጨማሪ ሳውዲ አሜሪካን $142 ቢሊዮን የሚያወጣ የጦር መሳሪያ እንድትሸምትም የሳውዲውን አልጋ ወራሽ መሐመድ ቢን ሰልማንን አስፈርመዋል። Out of the Middle East because the United States and Saudi Arabia have signed a $142 billion arms deal on the first day of President Trump's tour of the Middle East, his first major trip since he returned to the White House. ይህ ለትራምፕ በቀላሉ የሚታይ ትርፍ አይደለም። ትራምፕ አደገኛ ነጋዴ ናቸው። በአሜሪካ ካሉት ቢሊዮነሮች መካከል ፕሬዚዳንት ዶናልድ ትራምፕ አንዱ መሆናቸው መዘንጋት የለበትም። ሰውየው ከቤተሰብ የወረሱትና እሳቸው የሚያስፋፉት የሪል ስቴት ኩባንያና የሰማይ ጠቀስ ፎቆች ባለቤት ናቸው። Trump Tower, Manila. Rising in Manila's most prestigious district, is a name synonymous with unparalleled service, quality, and real estate. እናም እሳቸው ልክ እንደ ሌሎች የአሜሪካ መሪዎች ፖለቲካን በጥሬው አያስቡትም። ለትራምፕ ፖለቲካ ማለት ኢኮኖሚና ቢዝነስ ማለት ነው። ከዚህ ውጪ ለትራምፕ ደረቅ ፖለቲካ ትርጉም የለውም። ለዚያም ነበር ለሁለተኛ ጊዜ ተመርጠው ስልጣን በያዙ በሳምንታት ውስጥ ታሪፍ በሚለው ዘመቻቸው ዓለምን ከቻይና እስከ ሜክሲኮ ሲያናውጡ የነበረው። ትራምፕ በእርግጥም ከራስ ጸጉራቸው እስከ እግር ጥፍራቸው ድረስ ቢዝነስን ብቻ የሚያስቡ መሆናቸውን በአንድ ወቅት በአደባባይ ሲናገሩ ተደምጠዋል። በዚሁ ንግግራቸውም እኔ በመዝገበ ቃላት ውስጥ እንደ ታሪፍ የሚወደው ቃል የለም ሲሉም የተናገሩበት አጋጣሚ ይታወሳል። I always say tariffs is the most beautiful word to me in the dictionary. Then I was reprimanded by the fake news. They said, "What about love?" ይህ በመሆኑ በነዳጅ ሀብት የተከማቸውን ሀብታችንን የት እናድርገው ያሉት አረቦች ማለቢያቸውን ደቅነው ለማለብ ትራምፕ በተመረጡ በወራት ልዩነት የትም ሀገር ሳይሄዱ የመጀመሪያ ጉዟቸውን ያደረጉት ሳውዲ አረቢያ ነበር። ከዚያም ትራምፕ ኳታርን ረግጠውና የተባበሩት አረብ ኤምሬትንም ጎብኘት አድርገው ወደ ዋሽንግተን የተመለሱበት የቢዝነስ ጉዞ ታይቷል። ጉዞው የዶላር ጉዞ ነው። ምን እናድርግ፣ ጣራ እንንካ ወይስ ሰማይ እያሉ ያሉት ጎረቤታሞቹ ሳውዲና የተባበሩት አረብ ኤምሬት ጎራ ለይቶ አንድ ጊዜ በየመን ሌላ ጊዜ ደግሞ በሱዳን እየተገፋፉ ይገኛሉ። ከሰሞኑ ለየመን ተገንጣዮች የጦር መሳሪያ ሊያቀርብ ሲል ተከታትዬ የደረስኩበት ያለውን የተባበሩት አረብን መርከብ የሳውዲ አየር ኃይል በመደብደብ ከጥቅም ውጭ ያደረገ መሆኑን ያመለከተ መሆኑ አይዘነጋም። This footage shows a Saudi Arabian airstrike destroying a convoy of Emirati military vehicles at a port in southern Yemen. አሁን ደግሞ የሁለቱ ሀገራት በሌላ ሶስተኛ ሀገር መጎሻሸማቸውን ሳያበቁ ፊት ለፊት ወደ መላተሙም እየመጡ መሆናቸውን ተንታኞች እያመላከቱ ይገኛሉ። ሁለቱም ሀገራት በሸመታ ባከማቻቸው የጦር መሳሪያዎች ማን አለብኝ ባዮች ናቸው። A Saudi Arabia-led coalition has launched a strike at Yemen's Mukalla port, targeting what it called foreign military support for separatists. የተባበሩት አረብ ኤምሬትስ ከኢትዮጵያ ጋር ጠበቅ ያለ ግንኙነት ያላት ሆኖ ይታያል። በቀጠናው ከኬንያም ጋር አዲስ ግንኙነትን ጀምራለች። ሰሞኑን በአወዛጋቢነቷ ስሟ ሲነሳ ከነበረው ሶማሌላንድም ጋር ቢሆን ያላት ዘርፈ ብዙ ግንኙነት ስር የሰደደ ነው። የተባበሩት አረብ ኤምሬትስ በኩባንያዋ ዲፒ ወርልድ አማካይነት የሶማሌላንዱን በርበራ ወደብ አዘምና ገንብተዋለች። የተባበሩት አረብ ኤምሬትስ ከሶማሌላንድ ጋር ያላትን ጥብቅ ትስስር ጅቡቲና ሶማሊያ አልወደዱትም። ሶማሊያ ያልወደደችው የተባበሩት አረብ ኤምሬትስ ሶማሊያ ሉዓላዊ ግዛት የአንድ አካል ናት ከምትላት ሶማሌላንድ ጋር የተጀመረው ግንኙነት የኔ ፍቃድና ይሁንታን አላካተተም በሚል ነው። ሶማሌላንድና ጅቡቲ ቀይ ባህርን የሚጋሩ እንደዚሁም በየብስም ጭምር ድንበርን የሚዋሰኑ ናቸው። ሁለቱ ሀገራት በቆዳ ስፋት ሲታዩ የሚገናኙ አይደሉም። ጅቡቲ በጣም ትንሽ ሀገር ናት። የቆዳ ስፋቷ 23200 ኪሎ ሜትር ስኩዌር ነው። የሶማሌላንድ የቆዳ ስፋት በአንጻሩ 176120 ኪሎ ሜትር ስኩዌር እንደሆነ መረጃዎች ያመለክታሉ። ከዚህ አንጻር ከወደብ አገልግሎትና ከባህር በር ስትራቴጂካዊ ጠቀሜታ አኳያ የሶማሌላንድ ተፈላጊነት ከጅቡቲ ቢበልጥ እንጂ የሚያንስ አይደለም። የጅቡቲም እንቅልፍ ማጣት ከጎን አዲስ ሀገር ከተፈጠረ በእንጀራ ገመድ ይመጣል በሚል ነው። ደግሞም እንደተባለውም ሆኗል። ሶማሌላንድ ጅቡቲን በሚያስንቅ መልኩ በቀጠናው ተሞሽራ ብቅ እያለች ነው። ሶማሌላንድ ለዚህ ያበቃቻት የተባበሩት አረብ ኤምሬትስ ናት በማለት ጅቡቲም ሆነች ሶማሊያ ስለ ሀገሪቱ ያላቸው አመለካከት በአሉታዊነት የሚገለጽ ሆኖ ይታያል። የተባበሩት አረብ ኤምሬትስ በአንጻሩ የጅቡቲም ሆነ የሶማሊያ ሐሜት አይሞቀኝም አይበርደኝም እንዳለች ነው።
በዚህ መሃል ሳውዲ የሶማሊያውን ፕሬዝዳንት ሐሰን ሼክ መሐመድን ወደ ሪያድ ጠርታለች። ኢሳያስ ከሳምንታት በፊት እዚያው ሪያድ እንደነበሩም ማስታወሱ አይከፋም። አሁን ነገሮች የኃይል አሰላለፍ ቅርጽ እየያዙ ይመስላል። በአሁኑ ሰዓት በሳውዲና የተባበሩት አረብ ኤምሬትስ ቡድን በሚል ለሁለት በተከፈለው ጎራ ውስጥ ጅቡቲም ሆነች ሶማሊያ የኃይል አሰላለፋቸውን ወደ ሳውዲው ጎራ ያደረጉ ነው ይታያል። በሌላ አቅጣጫ እዚሁ ጋር ግብጽም አለች። ግብጽ ከኢትዮጵያ ጋር በተያዘ ከኤርትራ ከጅቡቲና ከሶማሊያ ጋር አዲስ ግንኙነትን ጀምራለች። ይህኛው ደግሞ ከሳውዲውና ከተባበሩት አረብ ኤምሬትስ ጎራ የሚለይ ሌላ የኃይል አሰላለፍ ነው። ግብጽ አዲስ በተወጠረው የሳውዲና የተባበሩት አረብ ኤምሬትስ ጎራ ውስጥ አንዱን መርጣ መኮልኮል የምትፈልግ ሀገር አይደለችም። ለዚህ የራሷ በቂ ምክንያት አላት። ግብጽ የሳውዲ እንደዚሁም የተባበሩት አረብ ኤምሬትስ የኢኮኖሚ ጥገኛ ሀገር ነች። ሁለቱም የግብጽ መጽዋች ሀገራት በመሆናቸው የሀገሪቱ ባለስልጣናት አንዱን ደግፈው ሌላኛውን በመቃወም ባለው የኃይል አሰላለፍ ውስጥ መግባትን አይፈልጉም። ሁለቱ ሀገራት ከሰሞኑ የመን ላይ ተፋጠጡ ሲባል አንተምቶ የሚልን የገላጋይ መግለጫን ፈጥና ያወጣችው ግብጽ ናት። ከዚህ አንጻር የግብጽ የአፍሪካው ቀንድ እንቅስቃሴ ከአባይ ጋር መያያዝ ውጪ ከሳውዲ የተባበሩት ኤምሬትስ የኃይል አሰላለፍ ጋር ፈጽሞ ምንም አይነት ግንኙነት ያለውን አይታይም። በነገራችን ላይ አሁን ባለው የቀጠናው የኃይል አሰላለፍ ውስጥ ቱርክንና እስራኤልን ጭምር አካቶ ማየት ግድ ይላል። የተባበሩት አረብ ኤምሬትና እስራኤል እጅና ጓንት ሆነዋል። ሶማሌላንድ ላይም በጋራ እየሰሩ መሆኑ ይነገራል። በሌላ አቅጣጫ ደግሞ ሳውዲ ለእስራኤል ሀገራዊ ዕውቅናን ካልሰጡት ሀገራት መካከል አንዷ ናት። ፕሬዚዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው በእስራኤልና አረብ ሀገራት መካከል ሰላም እንዲወርድና ሀገራቱም ከእስራኤል ጋር ያላቸውን ዲፕሎማሲያዊ ግንኙነት አንድ ብለው እንዲጀምሩ ለማድረግ አብርሃምስ አኮርድ የሚል የስምምነት ሰነድን አዘጋጅተው የተባበሩት አረብ ኤምሬትስ ሳትቀር ፊርማዋን እንድታኖር ማድረግ ችለዋል። ይህንኑ ስምምነት ተከትሎ በአሁኑ ሰዓት በእስራኤልና በተባበሩት አረብ ኤምሬትስ መካከል ያለው ግንኙነት ማንም ከሚገምተው በላይ በእጅጉ ጠንካራው ነው እየታየ ነው። ሳውዲ በአንጻሩ በዚህ ስምምነት ላይ አልፈርምም፣ እስራኤልንም እንደ ሀገር አላውቅም በማለት አሻፈረኝ እንዳለች ትገኛለች። ይህም በመሆኑ አሁን ባለው የኃይል አሰላለፍ የተባበሩት አረብ ኤምሬትስና እስራኤል በአንድ ምድብ ውስጥ የሚገኙ ሆነዋል። በአሁኑ ሰዓትም የሁለቱ ሀገራት የግንኙነት ማዕከል አዲሲቷ ሶማሊላንድ ሆናለች። የተባበሩት አረብ ኤምሬትስ የሶማሊላንዱን የበርበራ ወደብ አዘምን አልምተዋለች። ከተወሰኑ ጊዜያት ወዲህ እየወጡ ያሉት መረጃዎች የሚያመለክቱት ደግሞ እስራኤል በሚስጥር በበርበራ ኤርፖርት አካባቢ ግዙፍ ወታደራዊ ቤዝን የገነባች መሆኗን ነው። እነዚህ ሁኔታዎች ሲታዩ ኢትዮጵያ፣ ኬንያ፣ የተባበሩት አረብ ኤምሬትስና እስራኤል በአንድ ጎራ ምድብ ውስጥ የሚገኙ ሆነው ይታያሉ። በሌላ አቅጣጫ ደግሞ ሳውዲ አረቢያ፣ ሶማሊያ፣ ቱርክ፣ ኤርትራ፣ ሱዳን እና ጅቡቲ በሌላኛው ጎራ ውስጥ ይታያሉ። በዚህ መሃል ሶማሊያ ላይ ብዙ ኢንቨስት እያደረገች ስላለችውና ሰሞኑን እስራኤል ለሶማሌላንድ ሀገራዊ ዕውቅናን በመስጠቷ አጥብቃ ስላወገዘችው ቱርክ ጥቂት ነገር ማለቱ የቀጠናውን አዲሱን የኃይል አሰላለፍ የበለጠ ግልጽ የሚያደርገው ይሆናል። ቱርክ አውሮፓዊት ሀገር ናት፣ አረብ አይደለችም። ሆኖም ህዝቧ ሙሉ በሙሉ በሚባል ደረጃ የእስልምና ሃይማኖት ተከታይ ነው። ይህም በመሆኑ ቱርክ ከአረቡ ዓለም ጋር ያላት የስነ ልቦና ትስስር ጠበቅ ያለ መሆኑ ይታያል። በዚያው መጠን ከእስራኤል ጋር ያላት ግንኙነት ደግሞ ከመሻከርም አልፎ በአሁኑ ሰዓት እስከ መፋጠጥም የደረሰ ሆኖ ጭምር ይታያል። ቱርክ በሶማሊያ ጥብቅ ብሔራዊ ፍላጎት ያላት ሀገር ናት። ፍላጎቱ በኢኮኖሚ እንደዚሁም በፖለቲካም ጭምር የሚገለጽ ነው። ከሰሞኑ ሶማሊያን በሚያስቆጣ መልኩ እስራኤል ለሶማሌላንድ ዕውቅናን ሰጠች ሲባል ፈጣን የተቃውሞ ምላሽን ከሰጡት ሀገራት መካከል ቱርክ በግንባር ቀደምትነት የምትጠቀስ ሀገር ናት። የድንገቴውን ዕውቅና ተከትሎም ከዚህ ባለፈ የቱርኩ ፕሬዚዳንት ረሲብ ጠይብ ኤርዶጋን የሶማሊያውን ፕሬዚዳንት ሐሰን ሼክ መሐመድን አንካራ ድረስ ጠርተው ያናገሩበትና የመከሩበት ሁኔታም ታይቷል። የሶማሊያውን ፕሬዚዳንት የቱርክ ጉዞ ተከትሎም የታዩ ለውጦች አሉ። እናም ከሳውዲና ከተባበሩት አረብ ኤምሬትስ ሹክቻ ቀጥሎም በአፍሪካው ቀንድ የእስራኤልና ቱርክ ፉክክርም ብቅ እያለ ይገኛል። ቱርክ ሶማሊያ ላይ፣ እስራኤል ደግሞ ሶማሌላንድ ላይ አድፍጠዋል።